ጤና ይስጥልኝ የተከበራችሁ የኢትዮ ኢንፎ ዩቲዩብ ቻናል ቤተሰቦች እንደምን ከረማችሁ እያልን ዛሬም በአዲስ ዜና መጥተናል። አብራችሁን ቆዩ። ዛሬ ኒውዮርክ ታይምስ ጋዜጣ ባወጣው ዜና አሜሪካኖችንና ትራምፕን በጣም አስደንግጧል። ያው አሜሪካ እንዳለች ከሆነም በሆርሙዝ ሰርጥ አካባቢ ባሉ ብዙ መርከቦችን አሰማርታ የኢራንን የንግድ ሙሉ ለሙሉ አቁም ያለው እስካሁንም ቢሆን በቀን በ500 ሚሊዮን ዶላር የሚጠጋ ብር ኢራንን እያሳጣው ነው ብላ ነበር። ቢሆንም ግን ኒውዮርክ ታይም ጋዜጣ ባወጣው መሰረት ኢራን በተደበቀ መንገድ ከራሺያ ጋር በሌላ ባህር ከራሺያ ጋር የተደበቀ የሆነ ንግዷን እያከናወነች እንዳለ ታውቋል። የሚከናወነው የኢራን ነዳጆች ለራሺያ እየተሸጠ እንዳለና ራሺያም ድሮኖችና ሰው አልባ ድሮኖችና እንደዚህ ወታደራዊ ድጋፎችን በዛ በኩል እያደረገችላት ይገኛል። ይሄንንም ዜና አሜሪካ ሲሰማ አሜሪካም ሆነ ትራምፕ ሲሰሙ በጣም እንደደነገጡ እየተነገረ ይገኛል። ኢራንና አሜሪካ ጦር አቁም ስምምነት ላይ ደርሰው ቢሆኑም ለአንድ ሳምንታት ሰላም ቢሆኑም በዚህ መሃል ላይም ኢራን የወደመባትን ሚሳኤል ድሮኖችና የተጎዳችውን ጉዳት ለመመለስ በጣም ጥረት እያደረገች ነበር። ይሄንንም አስከትሎ በዚህ በድብቅ ባህር ወይም ካስፒያን ባህር በሚባለው ራሷን እንድታገግምና የጦር አቅሟን እንድትጨምር አድርጓል። በዚህም የተነሳ የባህር በጣም ኢራንን እያገዘ እንዳለ ይገኛል። ራሺያም በዚህ በኩል ኢራንን በማገዝ አንደኛ ደረጃ እየወሰደች ትገኛለች። ያው እንደሚታወቀው አሜሪካ ኢራን ላይ ብዙ ማዕቀቦችን ጥላለች። ግን በዚህ በካስፒያን ባህር ኢራን ከራሺያ ንግዷን ስታጧጥፍ ንግዷን ስትቀጥል ብታከናውንም አሜሪካና ትራምፕ እያዩ ምንም ሊያደርጉ አይችሉም። ምክንያቱም ይህ ካስፒያን ባህር ላይ ምንም አይነት ክልከላ ወይ ደግሞ እገዳ ለማድረግ ከባድ ነው። ስለዚህ ካሁን በፊትም ራሺያ የዓለም እገዳ ሲደረግባት በዚህ ባህር ነበረ ንግዷን የምታከታትለው። በሌላ በኩል ደግሞ ራሺያ ለኢራን ምንም ድጋፍ አደረግኩኝም ብላ ለአሜሪካና ለእስራኤል ለብዙ ጊዜ ብትናገርም ግን ዘገባው እንደሚናገሩት ከሆኑ ራሺያ ብዙ ድጋፎች ለኢራን እያደረገች ነው። ከነዚህ ውስጥም አንድ በአውሮፕላን እንቀሳቃሽ ድሮኖች ምግቦችና እነዚህን የመሳሰሉትን ወደ ኢራን እየወሰደች ነው። በሁለተኝነት ደግሞ በመርከብ በዚህ ባህር ብዙ አይነቶችን ድጋፍ እያደረገች ነው። ቀጥሎም የሳተላይት ድጋፍ የአሜሪካ የጦር ቤዞች የት እንደሚገኙና ይህንን የመሳሰሉ ብዙ ድጋፎችን ለኢራን እያደረገች ነው። ግን እኔ ምንም ለኢራን ድጋፍ እያደረኩኝ አይደለም ብትልም